የተወዳጅ ተመልካቾቻችን እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰንላችኋል። ቪዲዮውን ላይክ በማድረግ ሌሎች እንዲደርስ አድርጉልን። እናመሰግናለን። አብረው ያለው ሰው ትክክለኛ ለአንተ የሚሆን ሰው መሆኑን በምን ታውቃለህ? የብዙዎቻችሁ ጥያቄ ይመስላል። በአንድ ወቅት ይህ ተከሰተ። ሸንኮራምፒ ላይ በቤተሰቡ የራት ፕሮግራም ላይ ነበረ። ሁሉም ሰው ቁጭ ባሉበት ታዲያ ተነሳና ይህንን ነገር ነገራቸው። ሉሲን ላገባት ነው። እዚህ ከመንገዱ በታች የምትገኘው ሉሲ ላገባት ነው። ያንተዋ ስሟ ሉሲ እንደማያን ተስፋ አደርጋለሁ። ምን? ሉሲ ልታገባት ነው? ምንም እኮ የላትም። ያችኛዋን ሉሲ ልታገባት ነው? እናትየውም ይህንን አለች። አንተም ያቺ ልታገባት ነው? አጎትየውም ዝም አላለም። አንድ ነገሮች ታርቃን እንደሚገቡ እናውቃለን። ምንድነው? ሉሲ ልታገባት ነው? ጸጉሯን አይተዋል? ክስትየውም ዝም አላለችም። ምን? ሉሲ ልታገባን ነው? ሁልጊዜ ሜካፕ የምትጠቀም ነች። ያችን እንደ ስዕል የምትሳል ሴት ልታገባ ነው? ትንሹ ልጅም እኔም ልግባ አለና ሉሲ ልታገባት ነው። ክሪኬት ማለት ምን ማለት እንደሆነ እንኳን የማታውቀው ሉሲ ልታገባት ነው። ሸንኮራምፒ ላይ በዚህ ጊዜ ተነሳና አዎ ያችን ሉሲ ላገባት ነው። በአንድነት ሁሉም ጠየቁት። ለምን? ምክንያቱም ምንም ቤተሰብ የላትም። አሁን የሚያከራክረን ነገር የለም። ስለዚህ ማን ነው ትክክለኛው ሰው? የፍቅር ህይወታችሁን በሙሉ ከእናንተ ልወስድ አልፈልግም። ነገር ግን ይህን ልነግራችሁ እፈልጋለሁ። በምድራችን ውስጥ ማንም ትክክለኛ የሚባል ሰው የለም። ልባችሁን ወደሆነ ነገር ውስጥ ከተታችሁት ያ ነገር መልካም ይሆናል። ትክክል አይደለም? ትክክለኛ የሚባል ሰው የለም። ማንም ሰው በዚህ ዓለም ላይ ትክክለኛውን ሰው አግኝቶ አያውቅም። አይደለም እንዴ? በእንደዚህ አይነት የምናብ ዓለም ውስጥ ከገባችሁ ማለትም ትክክለኛውን ሰው አግኝቻለሁ፣ በቅርቡ ማዘናችሁ የሚቀር አይመስለኝም። ይህንን ማወቅ አለባችሁ። ትክክለኛ የሚባል ሰው የለም። የመጀመሪያው ነገር ማድረግ ያለባችሁ እኔ ትክክለኛው ሰው ነኝ። እኔ ትክክለኛው ሰው ነኝን? በእኔ ውስጥ የሚደብር ነገር አለ፣ በሌሎችም ውስጥ ደግሞ የሚደብር ነገር አለ የሚለውን ከተረዳችሁ ስህተቶቻችንን የሚደብረውን ፓርቶቻችንን ማስተካከል እንችላለን፣ መቀጠልም እንችላለን። ማወቅ ያለብን ግንኙነቶች የሚመሰረቱት በተለያዩ ፍላጎቶች ነው። አካላዊ ፍላጎቶች ሊኖሩ ይችላሉ፣ ሳይኮሎጂካዊ ፍላጎቶች ሊኖሩ ይችላሉ፣ የስሜት ጋር የተያዘ ፍላጎት ሊኖር ይችላል፣ ማህበራዊ ፍላጎት ሊኖር ይችላል፣ የገንዘብ ፍላጎት ሊኖር ይችላል። ብዙ አይነት ብቻ ፍላጎቶች አሉ። ስለዚህ ብዙ ፍላጎት ወዳለ ሰው ስትሄዱ ለማኝ ነው የምትሆኑት። ለማኝ ደግሞ መምረጥ አይችልም። እየሰማችሁኝ ነው? ለማኝ የመጣለትን ነገር በሙሉ ይበላል። አይደለም እንዴ? በእውነት በዚህ ምድር ላይ ምርጫን መምረጥ የምትፈልጉ ከሆነ የመጀመሪያው ነገር የሚሆነው በራሳችሁ መልካም የሚባለው ቦታ ላይ መድረስ ነው። አሁን እናንተ በራሳችሁ በጎዎች ከሆናችሁ ነገሮች በዛ መንገድ ይሆናሉ። በስራ ሊሆን ይችላል፣ በትዳር ሊሆን ይችላል፣ በሪሌሽንሺፕ ሊሆን ይችላል። መልካም ነገር ወደ እናንተ የሚፈጠረው እናንተ ስላደረጋችሁት ነው። ሌሎች ላይ ከመስራትና ሌሎችን ለማስተካከል ከመሞከር በራሳችሁ ላይ ከሰራችሁና ራሳችሁን መልካም ካደረጋችሁ ሁሉም ሰው ከእናንተ ጋር መሆን ይፈልጋል። እዛ ምርጫ ይኖራል። ይህ ሁሉ ነገር የአሜሪካዎች ነገር ነው። ይሄ ሶልሜት ወይም የነፍስ ጓደኛ የሚሉት እግዚአብሔር አንድ ሰው ብቻ ነው ለእናንተ የፈጠረው። አያችሁ፣ ግልጽ ነው። ሰውነት አጋር ይፈልጋል። ይሄ የምንረዳው ነገር ነው። ሳይኮሎጂካሊም ወዳጅ አጋር ያስፈልጋቸዋል።
ስለ ስሜታቸውም እንደዛው። ነፍሳቸው ግን አጋር አይፈልግም። ማንም ደግሞ ለእናንተ ተብሎ ፍጹም ተደርጎ የተሰራ ሰው የለም። ግልጽ ነው። ይህ ፍጥረት በርካታ አይነት ልዩ ልዩ የማይሆኑ ሰዎችን ፈጥሯል። እናንተም ከማይሆኑ ሰዎች አንዱ መሆኑን ካወቃችሁና ሌሎችም ደግሞ ሌላ የማይሆኑ አይነት ሰዎች እንደሆኑ ካወቃችሁ ስህተቶቻቸውንና የማይረቡ ባህሪያቶቻቸውን መረዳት ትችላላችሁ። ምክንያቱም የራሳችሁን ስለምታውቁ አስቀድማችሁ። እኔ ፍጹም ነኝ፣ ፈጣሪ እኔን መርጦኛል። ስለዚህ እንደኔው አይነት ሌላ መልካምና እጅግ በጣም ፍጹማዊ ሰው ሌላ ቦታ አለ የምትሉ ከሆነ በራሳችሁ ላይ አደጋን እየፈጠራችሁ ነው። ግልጽ ነው። እንደዚህ የሚባል ነገር የለም። እንደውም አሁን ላይ ሰዎች ከ5000 ዓመት በኋላ አሁንም ክሪሽናን እንደ ትልቅ አፍቃሪ አድርገው ያስባሉ። በዚህ በህንድ ሚስቱ እንኳን ከሰውየው ጋር ደስተኛ አልነበረችም። አዎ፣ ስለዚህ ፍጹም የሚባል ሰው ልታገኙ አትችሉ። ራሳችሁን በተለያዩ መልካም ነገሮች ላይ ካካተታችሁ የተሻለ ነገር ይፈጠራል። ምክንያቱም እናንተ እየተሳተፋችሁ ነው። ሌላ ሰው መልካም ስለሆነ ወይም ደግሞ እጅግ በጣም የተለየ ፍጡር ስለሆነ ሳይሆን ጅል የሆነ ሰው እንኳን ብትመርጡ እንደውም ያ ሳይሻል አይቀርም። እየደከሙ ካልሆኑ አስቀድሞ ወደ እናንተ ራሱ ለምን ይመጣሉ? ስቀልድ ነው። ስለዚህ ሞኝ የሚባልን ሰው እንኳን ብትመርጡ ችግር የለውም። ራሳችሁን ካካተታችሁ መልካም ሰው ወይም መልካም ነገር ከውስጥ ይወጣል። በዚያንም ላይ ጎበዝ የሚባለውን ሰው ብትመርጡ ያ አደጋ ነው የሚሆነው። ስለዚህ አንዳችን ለአንዳችን ተፈጠርን የሚለውን ሐሳብ ተውት። በተቃራኒው ነው የምትመርጡት። እንደውም ከሆነ ጊዜ በኋላ ከተወሰነ ጊዜ በኋላ እንደ ራሳችሁ መሆናቸውን ያወቃችሁ ትሄዳላችሁ። ይህ ትልቅ ስህተት ነው። ምክንያቱም አንድ ሰው እንደናንተ ከሆነ ከእነሱ ጋር ለመኖር አትችሉም። 2 ቀን እንኳን አብራችሁ መቆየት አትችሉም። ግልጽ ነው። እስቲ ንገሩኝ። አንድ ሰው እንደናንተ ከሆነ በቤታችሁ ውስጥ አብራችሁ ትኖራላችሁ። የተለዩ መሆናቸው እንደውም ሊያስደስታችሁ ይገባል። በጣም ደስ ይላል። ማንም እንደናንተ አለመሆኑ አይደለም እንዴ? ማንም ሰው እንደናንተ በዚህ ፕላኔት ላይ አይደለም። እስቲ ሞክሩት። ማንም ሰው እንደናንተ አይደለም። ይህ ደግሞ መልካም ነው። መመሳሰልን አትፈልጉ። ያን ያህል አስፈላጊ አይደለም። ልዩነቱ ነው። በልዩነቱ የተነሳ ነው በዚች ዓለም ላይ እንደፈለገን እየኖርን ያለ ነው። ስለተከታተላችሁ እናመሰግናለን። ቪዲዮ ላይ በማድረግ